ሂውማን ሄር ከየት እንደሚመረት ታውቃላችሁ? የተወሰኑትን ምንጮች ልንገራችሁ። የመጀመሪያው ወደ ህንድ ሀገር ስንሄድ ብዙ ጊዜ ህንድ ዓለማችን ውስጥ አሉ ከሚባሉ የሂውማን ሄር ዊግ አቅራቢዎች መሃል አንደኛዋ ናት። ይህንን ሂውማን ሄር የምታመነጨው ወይም ደግሞ የምታመጣው ከየት ነው ማለት ብዙ ጊዜ ዲቮቲዎች ወይም ደግሞ ቤተ መቅደስ ለሚያመልኩት አምላክ ታማኝነታቸውን ወይም ደግሞ እምነታቸውን ለመግለጽ በነፃ በመላጨት ያንን ፀጉር ለቤተ መቅደሱ ያስረክባሉ። ያ ቤተ መቅደስ ደግሞ ተረክቦ ዓለም ውስጥ አምርተው ጥራት ባለው መልኩ የሚያከፋፍሉ ድርጅቶች ስላሉ ለነሱ ድርጅቶች ይሸጣል። ይህም ገቢ ደግሞ ለቤተ መቅደሱ ይውላል ማለት ነው። ሁለተኛው ደግሞ የቻይና ሂውማን ሄርን ምንጭ ስናየው ብዙ ጊዜ የቻይና ፀጉር በሻይኒና እንዲሁም ደግሞ በለስላሳነቱ ይታወቃል። ምንጫቸው ምንድነው ካላችሁኝ ደግሞ የመጀመሪያው ከተለያዩ ከፀጉር ቤቶች ይሰበሰባል። እንዲሁም ደግሞ የተለያዩ ሰዎች በበጎ ፈቃደኝነት እንዲሁም ደግሞ በዊሊንግነስ ያንን ፀጉር ይሸጡታል ማለት ነው። ሶስተኛው ደግሞ በደንብ የምትታወቀው ሀገር ብራዚል። የብራዚል ፀጉር የሚታወቀው ብዙ ጊዜ በጥንካሬ ነው። ስለዚህ የብራዚል ፀጉር ምንጫቸው ደግሞ ከየት ነው? ሰዎች በበጎ ፈቃደኝነት ፀጉራቸውን ሲሸጡ ነው ማለት ነው። ስለዚህ ብዙ ጊዜ እናንተ የምትጠቀሙት ሂውማን ሄር የምን ሀገር ነው? እስቲ ኮሜንት ሴክሽን ላይ አሳውቁ።